ሰላም ጂው ዛሬም እንደተለመደው ይላችሁ ከች ብለናል። 100 ላይ ከገባ እርጥብና ኮካ ጀለስ ይጋብዘናል። ልሻገረው አልሻገረው የምታዩትን ምግብ በሶስት ጉርሻ እጨርሳለሁ። በዛሬው ቪዲዮ ደግሞ ኢትዮጵያ ውስጥ የአንድ ሃይ ስኩል ተማሪ ውሎ ምን ሊመስል ይችላል የሚለው አብረን እናያለን ማለት ነው። እስከመጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ። Let's get it. ሶ ገና አሁን ከእንቅልፌ መነሳቴ ገና በጣም ጠዋት ነው። አየሩ ደመናማ ነው። ያበረ ነው እንደዚህ ሲሆን ሶ አሁን ሻይችንን አፍልጠን ጠጥተን ተፈጠነው ወደ ትምህርት እንሄዳለን ማለት ነው። ሌትስ ጎ ተከታተሉ። ጓደኛ የምትላቸው ሰዎች የምታውቃቸው ሰዎች በሙሉ ሊረዱህ ሊያግዙ ይፈልጋሉ። እንድትበልጣቸው ግን ማናቸውም አይፈልጉ። በምድር ላይ ስትበልጠው ቆሞ የሚያጨበጭብልህ አንድ ሰው ቢኖር እሱም አባትህ። ምክንያቱም ስለምታኮራው፣ እሱን ስለምታስጠራ። የፍቅር ጥግ ከተባለ ያለ ስስት ነፍሷን የምትሰጥ አንድ ፍጡር ብትኖር እናትህ ነች። ኦልራይት ጋይስ እሺ፣ አሁን በልተን ሻችንን ጠጥተን ጨርሰናል። ልብሳችንን ለብሰናል። ዩኒፎርማችን ይሄን ይመስላል። እግራችንን ፋርገናል። ለማንኛውም ወደ ታክሲ መያዣ አሁን እንሄዳለን። ሌትስ ጎ። ኦልራይት ጋይስ እሺ፣ አሁን እየወጣን ነው። ዝም በይ እስኪ። አሁን እየወጣን ነው። ታክሲ ነው ቀጥታ። ወድቄ ነበር። ታክሲ ነው ቀጥታ ምን ይዘው ማለት ነው። ዝም በይ ያቺ ስታስጠላና እንትን ካሜራ ምናምን ይዞ መግባት አይቻልም ትምህርት ቤት። እኔ ማድረገው ምን መሰላችሁ? ይሄድና ለዳይሬክተሩ ሰጠዋለሁ ማለት ነው። ስገባ ስወጣ ትሰጠኛለህ ብዬ ለዳይሬክተራችን ሰጠዋለሁ። ከዛ በቃ ስወጣ ደግሞ ከጀለሶች ጋር ያለውን ነገር እንዴት አብረን ፈታ እያልን እንደምንመለስ ምናምን ታያላችሁ። አሁን ቀጥታ ወደ ታክሲ መያዣ ነው የምንሄደው። ዛሬማ ዳይሬክተሩ ጉድ ነው የሚለው። ጭራሽ ሰልፊ ስቲክ ምናምን ይዤበት ሲሄድ ስልኩ አልበቃ ብሎ ሰልፊ ስቲክ ይዘህ መጣ ነው የሚለኝ። ለማንኛውም ሰብስክራይብ እያደረጋችሁ ሌትስ ጎ። ሰብስክራይብ ዛሬ እንኳን ተአረብና ረፍዷል። እስኪ ሂድ ወደ ትምህርት ቤት። አስቸገሩ እኮ ፋሚሊ። ሌትስ ጎ። ለማንኛውም ሶ ዛሬ ጋይስ ላንገባ እንችላለን ትምህርት ቤት። ለምን አትሉ? ጸጉሬ ሌለን ያደገውና ተቆርጠና ካልተቆረጥክ አላስገባህም ብሎኝ ነበር። እስኪ ዛሬ እድላችንን እንሞክራለን። ግን ታውቃላችሁ በር ላይ ቆም የሚቆጣጠሩ አስተማሪዎችን ጧጧት ማለት እነሱን እንደማለፍ ትልቅ እስኪል የለም። የምርኝ እነሱን አለፍክ ማለት እንደ ሚሽን በቃ እንደ ትልቅ ሚሽን ነው የሚቆጠረው ማለት። እሺ ለማንኛውም ሞክራለን እስኪ። ወይ ተሰቃየን እኮ። አሁን ዛሬ እኔ ትምህርት ቤት መሄድ አልፈለኩም ነበር፣ ግን ስፖርት አለ። ስለዚህ ደግሞ ስፖርት ለመጡት አይደለም፣ ግን ኳስ እኔ ጋር ነው ያለው። ኳሱን ይዤ አልሄድኩም ማለት ደግሞ ይበሉኛል ማለት ይውጡኛል ነው ብለ ኳሱን እኔ ጋር ነው የተቀመጠው። ምን አገባኝ እኔ ሲያንቀለቀለኛል። አንተ ቪሳስ ካምባል አንተ ጋር ነው እሺ የሚቀመጠው ነው ያገባኝ። ራስ ትይዛታለህ። እኔ ለኳስ ብዬ ልምጣ ትምህርት ቤት ወይኔ እኔ እንቅልፌን አጥቼ እዚህ አስጠላ ምን ይመሩኛል የምሪኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ታክሲ መያዣ ጋር እየደረስን ነው። አምላኩ ይሰልፍ ባልኖረ ዳይሬክተሪማ ብሎኝ ነው ባይዘው ታክሲ ሰልፍም ይዘው፣ ግን አይቶኝ አያውቅም እስከዛሬ። እኔ ብቻ ነኝ የማይዋያ እሱ አይቶኝ አያውቅም። እስኪ ዛሬ ካየነው በቃ እዛው መለመን እንጀምራለን ታክሲ ሰልፉ ጋር ሰላም ምናምን ብለህ ነው በሲክስ። ለማንኛውም ሌትስ ጎ። ማንሽን ጭር ብሏል ነው በላችሁ። ማንም አሏል። እኔ ደግሞ ማንም ሰው የሌለ መስሎኝ እዚህ አበባው ሸፍነኝ አያሉ። እስኪ የሄደን ሰልፍ ወይ
ወራይት ጋይስ እሺ አሁን አንደኛ ታክሲያችንን ይዘን ጨርሰናል። ሜክሲኮ ነው ያለነው ማለት ከሜክሲኮ ደግሞ ሌላ ቦታ አንድ ታክሲ እንይዛለን። ከዛ በኋላ ቀጥታ ወደ ትምህርት ቤት ነው ማለት ሶ ዛሬ ካስገባኝ ነው ካላስገባኝ አብረን እንመለስና እስኪ ምን እንሰራለን የሚለውን አብረን እናያለን። ካስገባን ደግሞ ከትምህርት ቤት ስንወጣ ያለውን ነገር አብረን እናያለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኢትስ ጌሪ ሶ ጋይስ ይኸው ሁለተኛ ታክሲያችንን ጨረስን ማለት ነው። አሁን ትምህርት ቤት ገብቼ ወይ ስመለስ እናያለን ወይ ደግሞ እነሱ ሂድ ተቆረጥና ብለው ሲመልሱ እንገናኛለን። ለማንኛውም እስኪ እናያለን አብረን። ወራይት ጋይስ እሺ አሁን ክላስ ገብተን ጨርሰን እየወጣን ነው። እዚህ ጋር ፍሬንዶች ያሉ ቆይ አንድ በአንድ ጓደኞቼን ላስተዋውቃችሁ። ይህ የምታዩት ልጅ እዩል ይባላል። የዛኔ የአዳማ ቪዲዮአችንን ስንሰራ እሱ ነው በፀሐይ እያንከራተተ ሲያስጎበኘን የነበረው። ይሄኛው ደግሞ ብሩክ ይባላል። እድሜው ገና ቢሆንም ግን ከሁላችን በጣም ብዙ ጺም ያለው እሱ ነው። ይሄኛውም እዩል ነው ስሙ፣ ግን እኛ ትምህርት ቤት ውስጥ ቪሳስ እያለን ነው የምንጠራው እና ይህ ደግሞ ከሁላችንም በትምህርት የተሻለ ነው። ለማንኛውም አሁን ከዚህ በኋላ ያለውን ደግሞ ቆይቴን አብራችሁ ትከታተላላችሁ። ደብሮታል እንትን ውስጥ በመግባቱ ቪዲዮስ በመግባቱ። እሺ ለማንኛውም ጸጉራችንን አልፈናል። ጠዋት ጸጉሬን አያስገባኝም ብዬ ተጠራጥሬ ነበር ይመልሰኛል ብዬ፣ ግን ለማንኛውም አስገብቶናል። ከዚህ በኋላ ደግሞ ወደ ቤት ነው የምንሄደው። ስንመጣም ሁለት ታክሲ ስንሄድም ሁለት ታክሲ ያሟል። ስንመጣም ሁለት ታክሲ ስንሄድም ሁለት ታክሲ ነው የሚይዘው። የኛው አብሮኝ ሜክሲኮ ድረስ አብሮኝ ነው የሚሄድ። ምንድነው ያማል? እሺ ለማንኛውም ሌትስ ጎ። እሺ አሁን ማለት ሰማ አሁን እንድጋብዛችሁ የምፈልጉትን ነገር ንገሩኝ። በቃ እሱን የታክሲ ስለዋል አራዘር በልጂ አጣ ሲበጣም ሲመለስ ምን ይልከፈት ምን ሁለቴ ሲሄድ ከፈለ በቃ ከዛ በኋላ እንዳደረገኛ እንትን ነው የሚሰራት። አንተ እናንተ ሁለቴ እኮ ነው አብረን ሄደን የምናውቀው። እሺ ለማንኛውም አሁን ምንም አፈልጉ እኔ ልጋብዛቸው ነበር ግን አይፈልጉም። 50 ብር ነው ያዘው ይማልበት ቴሌ ብር አለኝ ደሎ አካውንት ራሱ የለም አካውንት የለም። ምንድነው ይሄኛው አስቸጋሪ ነው። ይሄ ጥቁር ወይኔን ከተለቀቀ ይፈታል። በቃ ልትሄጂ ነው ወደ ቤት። ይሄኛው ተለይቶናል። ቻው ቻው ጎንበተች አይቶ በቃ ቻው በቃ እየት ቢሳስ አይ ቆይ የምር አሁን እንድጋብዝ የምፈልገው ነገር አለ። እሺ እኔ አልፈልግም። ማርያም እኔ ገደል ግባ። ልሻገረው አልሻገረው። ስለማንኛውም ታክሲ ልንይዝ እየሄድን ነው። ስልክ እዚህ አምልጦ ቢገባ አስባለሁ። ስማ እኔ በጣም ነው የምልህ። ይነጣጥራል። ለምንድን ነው የምንነጥረው? እስኪ ምንም ማለት ለምንድን ነው ዛሬ የታክሲ እኔ ነኝ የምከፍለው ብሏል። አሁን ስንገባ ግን ችግሩ አይከፍልም። እሱ ነው ችግሩ። ስንገባ አይከፍልም። ኧረ እኔ ዘርማን እያደረገ ላይ አይደለም በቃ ዛሬን ከከፈልክ በየቀኑ ዩቲዩብ ልሰራ ነው እያልኩ አስከፍሏል። እሺ አንድ ታክሲ ነው የምከፍለው ወይስ ሁለት ታክሲ? ኧረ እኔ ከፈለግሽ በልቶ በቃ እና እሷ ብቻ ላይ ብቻችን ማለት ያ ይጅልሽ ሲያስጠላ ዩት በጊዜ ወደ ቤት ግባ። ታክሲያችንን እንጠብቃለን። ከዛ እዛ ጋር ደግሞ በፕሌን እንሄዳለን። አንዴ ላይፍ እንዲህ ነው የሚገፋው። ዛሬ ሊቀድመን ነው እንዴ ታክሲ? ዛሬ ሊቀድመን ነው ይላል። ቀድሞ ሊይዝ ነው ታክሲ። አይቻልም። አይ መቼም አይቀድመን። ለማንኛውም ጋይስ ከዚህ በኋላ ደግሞ የቤት ውሌን ነው የምታዩት።
በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ብራዘርና ፎሎ እያረጋችሁ ተከታተሉ። ለማንኛውም ታክሲ እስከሚመጣ እየጠበቅን ነው። ታክሲ ከታችን የሚመጣው ፀሐዩ እዚህ ጋር ደግሞ አዛ ነው። ጠዋት የሚገርም አየር ነበር። አሁን ግን ፀሐዩ አዛው ነች። የዛኔ የአዳማ ቪዲዮ ይሄ ልጅ ነው የነበረው አብሩኝ በዛ ፀሐይ ሲያንከራትተኝ ነበረው እና የአዳማ ቪዲዮን ካላያችሁ እዚህ ጋር አለላችሁ ገብታችሁ ይዩት። ያበረ ቪዲዮ ነው። አይ ሚን ያበረ ቪዲዮ አይደለም ለእናንተ ከሆነ አላውቅም። እሺ ለማንኛውም አረ ታክሲ እቺ መኪና ወደፊት እንገዛታለን። እቺ ነው መኪና ገዛት ታክሲ መጣ። አሁን ቪዲዮን አቋርጧለሁ። ተጋፍቼ ቦታ መያዝ አለብኝ። ቪዲዮን አቋርጦኝ አልፋጠን እኔ ታክሲ ቦታ እና ወይኔ አሁን ድጋሚ ይሄኛው ይሳል ያስተውቅ ይኸው ጀለሳችን ሊከፍል ነው ዛሬ ታክሲ እሱን ቀጥ 100 ብር ከባድ ነው። ሶ ጋይስ እሺ አሁን ታክሲያችን አንድ ታክሲ ጨርሰናል። ያለነው ሜክሲኮ ነው። ሶ ለሱ አሁን አንድ ጥያቄ አለኝ። ምንድነው ጥያቄ? ይሄ ቪዲዮ ስንት ላይ ከገባ እኔን እርጥብና ኮካ ተጋብዘኛል? 100 ላይ ሰምታችኋል። ይሄ ቪዲዮ 100 ላይ ከገባ እርጥብና ኮካ ጀለስ ይጋብዘናል። የት ነው የምትገቡት? ተገናኝተን ወይስ ደስ ያለች ቦታ መርጠሽ እኔ ጋብዘሻለሁ? 100 ላይ ከቻለሽ ፋሚሊዎች በቃ አንድ ያበደ እርጥብ ቦታ እንፈልግና እርጥብና ኮካችንን ዘጭ እንላለን። ላይክ አድርጉት እሺ፣ ላይክ አድርጉት እሺ። እኔን ደግሞ ቅጣኝ የሆነ ነገር አስብና ወይ 100 ላይ ካልደረሰ ለሁለት ሰው መንገድ ላይ ታበላለህ እርጥብ። እሺ በቃ ያበዳስ ይሄ ቪዲዮ ለሱ ደግሞ የኛው ቪዲዮ 100 ላይ ካልደረሰ እኔ ለሁለት ሰው መንገድ ላይ እርጥብ አበላለሁ። ያበረ ነው። ለማንኛውም አሁን ደግሞ ሌላ ተርሚናል እየሄድን ነው። ፀሐይ ጋይስ አሁን ስለሆነ ነገር እያወራ ማለት አቤል ብርሃኑን አያውቁም። አቤል ብርሃኑ ዩቲዩበሩ ማለት እንዴት ኢትዮጵያ የሆነ አቤል ብርሃኑን አታውቅም? በጣም ነው የሚያሳዝን። ለስሙ ሶሻል ሚዲያ በጣም ተጠቃሚ ነው፣ ግን አቤል ብርሃኑን አያውቁም። ለማንኛውም ተርሚናሉ ጋር ደርሰናል። እዚህ ጋር ነው የምንለያየው። እሱ ወደ ሌላ ቦታ፣ እኔም ወደ ሌላ ቦታ። ቻው ቴንክ ዩ። በቃውን ብቻችንን ወደ ቤት ማለት ወራይት ጋይዝ። እሺ ፋይናሊ ሰፈር ደርሰናል ማለት ነው። ሁለተኛ ታክሲያችንን ጨርሰናል። አሁን ቀጥታ ወደ ቤት ነው የምንገባው። ከዛ ቤት ከገባን በኋላ ምንም ማረገው ነገር ያለ አይመስለኝም፣ ግን እስኪ የሚሰራ ነገር ካለ አብረን እንሰራራለን ማለት ነው። ስለዚህ መጀመሪያ እንደገባን ምሳችንን ጸጥ እናደርጋለን። ከዛ ወደ የምናደርገው ነገር እንገባለን ማለት ነው። ምን እንደማደርግ ግን እንጃ። ለቪዲዮ ብዬ ሌላ ጊዜ ማድረገውን ነገር ነው ማድረገው። ሌላ ጊዜ ማድረገው ነገር ደግሞ ቲክቶክ ማየት። እሺ ግን እስኪ የሆነ ነገር ለማድረግ እንሞክራለን። ወራይት ጋይስ እሺ ቤት ደርሰናል። ዛግን እኮ በስመ አብ ቦርሳችንን እናውላቅና አልጋዬን እራሱ አላነሳሱት እዚሁ ትቼው ነው የሄድኩት። እሺ አሁን ልብሳችንን እንቀያየርና ምግባችንን እንበላለን። ሻይ አፍልተን ማለት ተከታተሉ። የተማሪ ውሎ ምን ይመስላል? እስካሁን ያያችሁት የኔ ውሎ ነው ማለት ይሄ። እሺ አሁን የምታዩት ነገር የተማሪ ውሎ ነው። የኔ ውሎ አይደል፣ የተማሪ ውሎ ነው። የኔን ውሎ ቅዳሜ ወይ እሑድ አንድ ቀን አሳያችኋለሁ። ዴይ ኢን ማይ ላይፍ ዋን ዴይ እንሰራዋለን። እሱኛው በደንብ የበለጠ አሪፍ ይሆናል ከዚህኛው ይልቅ ማለት በደንብ አሪፍ ይሆናል። ለማንኛውም እሺ አሁን ልብሳችንን ቀይረን ምግባችንን እንብላ። ሌትስ ጌት ኢት። ወይ ወገቤ ደቋል፣ ወይ ወገቤ ሁሌ እንደደከመኝ ከትምህርት ስመጣ
ሳይሆን ነገር ልብሳችንን ቀይር። ለማንኛውም ኦልራይት ጋይስ፣ እሺ ያው የጠዋታውን ጃኬት ለብሰናል። ጠዋት የለበስኩት መሰለኝ። እሺ ለማንኛውም አሁን ምግብ ምን እንዳለ እኔና ምግባችንን እንብላ። እሺ ምግብ ሽሮ አለ፣ ያበደ ሽሮ አለ። እቺን ከሻይ ጋር አብረን እንበላና ስለዚህ ከበላን በኋላ አንድ የሚሰራ ነገር አገኘን ማለት ነው። የሚታጠብ ዕቃ ነፍ ነው ያለው። አትዩት፣ የሚታጠብ ዕቃ ነፍ ነው ያለው። ለማንኛውም ምግባችንን እንብላ፣ ሽሮአችንን እናጫውታት። ይህም እዚህ ጋር ሌላ ምግብ አለ። ሾርባ እንኳን ይቅርብ። ሾርባ ይሻላል። ሾርባ ማታ ይሻላል። አንድ ነገር ላሳያችሁ። ሁሌ አይደለም ብዙ ጊዜ ይውላችሁ፣ ልክ እኔ ወደ ቤት ስገባ ጠብቃ ፀሐይዋን ማብራት ትገባለች። ምን ይባላል አሁን? ተገቢ ነው ወይ? ልክ እኔ ወደ ቤት ስገባ ፀሐይዋ ትገባለች። አቤት ታክሲ ሰልፍ ላይ የሚወጣው ፀሐይ፣ ከዛ ታክሲ ብቻ ወደዚህ ስመጣ ያለው ፀሐይ አይደለም። ልክ እኔ ስገባ ደግሞ ይገባል። ብቻ ተውት እስኪ። ለማንኛውም አሁን ምግባችን እንብላ። እሺ አሁን ለማንኛውም እንጀራችንን እንግዛና ስንት እንጀራ ይበቃል? ሁለት እንግዛ ዝም ብለን። ለማንኛውም ሁለት እንጀራ እንግዛና ይኸውላችሁ ልገዛ መጥቼ ምን እንደረሰው ገምቱ። ያ ቀረጢቱን ረሶኝ። አሁን እሺ ምን ይባላል? ፌስታል ትዝ እያለኝ አይደለም፣ ሁሌ ነው የምረሳው። እና እሱን ሄደን ደግሞ እናምጣጭ ምን ልሰራስ ማለት ነው። እሺ ለማንኛውም አሁን እሱን እንደምናምጣና የሰፈር ሰው እንዴት ነው የሚያየኝ? ቆይ ትንሽ ነው ልቅረጽበት እንጂ ተው። እሺ አሁን ያንን ከረጢት እናመጣና እንገዛለን ማለት ነው። አሁን እንጀራችንን ገዝተናል፣ ቀጥታ ወደ ምግባችን ማለት ነው። ይኸውላችሁ ጋይስ ከመቼው ተንጠቅትኮ እንደሆነ አላውቅም፣ ሽሮ ቂጧ አልያዘም፣ አረረ። ኧረ በስመ አብ ተይ ወይኔ በ10 ደቂቃ ቂጡ ይዟል። ለማንኛውም እሺ አቅርበን እንፈወሰው። ይህንን የምታዩትን ምግብ በ3 ጉርሻ እጨርሷለሁ። የሌለ ብዙ ነው ጨርሷል። ሻምጥቻለሁ ጋይስ ደበረኝ ነው በ3 ጉርሻችን ተኩስ ነው። ኧረ ይህን በ3 ጉርሻ ጨርሷለሁ እኔ። ትምህርት ቤት ከዚህ በላይ ተሻምቼ የምበለው። ሁለት አንደኛ ጉርሻችንን አጠናቀናል። 2 ይሄ ነፍር መረበስ ወራይት ቤተሰብ ሁሉንም ነገር አጸዳርተን ጨርሰናል። ይኸው ይህን ይመስላል ማለት ነው። ቅድም የነበረውና አሁን የነበረው አንድ አይደለም። የዛሬው የተማሪ ውሎ ቭሎግ እንደወደዳችሁ ተስፋ አደርጋለሁ። በሌላ ባበደ ቪዲዮ እንገናኛለን። አሁን እንኳን ምንም የምሰራው ነገር የለኝም። ወይ ቲክቶክ ፖስታለሁ ወይ ሌላ ይህንን ቪዲዮ ኤዲት አደርጋለሁ ማለት ነው።
ሶ በሌላ ቪዲዮ እንገናኛለን ማለት ነው። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እወዳቸዋለሁ። ቻው